ሃሎ ደሜ አለሁኝ። አዎ ሰምቻለሁኝ። እናንተ መች ልትጠይቋት አሰባችሁ? ሳምንቱ እሑድ ጥሩ ነዋ። ይሁን በቃ እንዴ የግድ እኮ ነው። እመጣለሁኝ፣ እንሄዳለን። እሺ ቻው። ሰላም ነው አባቴ? ምን ልስጥህ? ሙዝ ስንት ነው? ሙዝ 60 ብር ነው። 60 ብር? ጣፋጭ ሙዝ ነው፣ ቅመስ። ላንተማ የሚጣፍጠው ዋጋው። እኔም እኮ ገዝቼ ነው እኔ ጌታ። እሺ ብርቱካኑስ? ብርቱካኑም ለእናንተ ተብሎ ይመጣል። ስንት ኪሎ ላድርገው? ለእህቴ ልጅ ነው፣ ለህፃኗ ለትንሿ እኮ 2 ኪሎ ላድርገው። 2 ኪሎ እንዴት? እንደ ኳስ እንዲየጠለዘች እንድትጫወትበት ነው? አይ ብቻዋን እኮ አትበላውም ብዬ ነው። እና የመንደሩን ሰው ሁሉ እንድትጠራ ፈልገ ነው? ኪሎ ስንት ነው? 80 ብር። 80 ብር እንዴ? 60 ብር ትሸጠዋለህ? ኧረ አላመጣሁትም አባቴ፣ አያዋጣኝም። እንዴ 80 ብር ምንድነው? ፍራፍሬ ከበላችሁ ቆይታችኋል እንዴ? በየት በኩል እንብላ እንዴ? እናንተ ዋጋውን በየቀኑ ላይ እየሰቀላችሁት እኮ ያው አትክልትም እኮ የቅንጦት ምግብ ሆነ። እኛስ ምን እናድርግ? ደላላው ነው ገበያውን የሚመራው። ገበሬው በቀጥታ አምጥቶ ለኛ አይሸጥም። ደላላው ነው ጉድ የሰራ። በዛ ላይ ደግሞ በዚህ ሀገር ፍራፍሬ ተመጋቢ ነው እንጂ አምራቹ በጣም ጥቂት ነው። በል እሺ፣ አንዳንድ ኪሎ ውስጥ አንዳንድ ኪሎ መዘን። ሰላም ነው አባቴ? እሺ ስንት ኪሎ ላድርግልህ? እንዴ እኔን አስተናግደህ ሳጨርስ ሌላ ሰው ታወራለህ እንዴ? ምን ላድርግ ታዲያ? ገዝተህ ላትገዛ ነገር እኮ የፓርላማ ክርክር አካሄድክብኝ። 1 ኪሎ አነሰ? ግማሽ ግማሽ አድርግ። ግማሽ? አዎ ግማሽ። ከሁለቱም ግማሽ ግማሽ። አዎ አቤት አቤት አቤት! እንዴ አቤት 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 አቤት! እዚህ ሰፈርም እንደዚህ ይሁን? ሰፈሩ ምን አደረገክ? ሰውን በል እንጂ። ያው ነው ሰፈሩም ሰውም ያው አንድ ነው። ይለያያል፣ በጣም ይለያያል። አቀፈና አዘለ አንድ ነው እንዴ? ምን ይለያያል እንዴ? አይለያይም፣ ያው ነው። አቀፈም አዘለም ያው ተሸከመ። ቆይ ታሜ ምንድነው የሆንከው? አቤት አቤት አቤት! በቃ ተለያየን እኮ ተለያየን፣ ተቆራረጥን እኮ በቃ። ምንድነው እሱ? ከሰው ጋር ተጣላ እንዴ? በቃ ከዚህ በኋላ ማስታራቂም የለንም እኮ በቃ። እኔ እኮ መጀመሪያም ጠርጥሬ ነበር እኮ። ምኑን? ያንን ዘፈን ሲዘፈን እኔ መጀመሪያም ጠርጥሬ ነበር። የትኛውን ዘፈን? የራስሽ ጉዳይ ከእንግዲህ የራስሽ ጉዳይ ከእንግዲህ የሚለውን ነው። አቤት አቤት አቤት! በቃ ተለያየን። ታሜ በቃ ይሄ ልጅ እንደዚህ ሆነ ማለት። ቆይ አንቺ የምታውቂው ነገር አለ እንዴ? ምን ማወቅ ያስፈልገዋል? ተቆራረጥን አለህ እኮ። ከማን ጋር? አንተንም በዘፈን ላስረዳ። የሺህ ሐረጊቱ የክቲቱ የኔ ዘረ ብዙ ፍቅረኛው ከይሻ አረጋ። እንግዲህ ታዲያ ተቆራረጥን ካለ ከማን ጋር ይሆናል? ይሄን ጊዜ ልንሰጠው የሚገባ ጉዳይ አይደለም። ሱቅ ደርሼ ልመለስና እናወራዋለን። ታሜ ይኸውልህ ጉዳዩን ከዚህ በላይ ማቆየት የለም። የቱ ማለቴማ ይሄ አስተራቂ የለኝም ተቆራርጫለሁ ምናምን የምትለውን ጉዳይ ነው። ይኸውልህ አንተ አስቀይመም ከሆነ ይቅርታ መጠየቅ ነው። አቤት 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 አቤት! ታረቁ። ከማን ጋር? ከተቆራረጥካት ጋር ነው። ከይሻ አረጋ። ለምንድን ነው የምንታረቀው? ከይሻ አረጋ እንዴ? መቼ ተጣላን? ሳንጣላ አልተጣላችሁም እንዴ? ማለቴ ማን ነው ቆይ ተጣልቷል ያለህ? አይ ግድ የለም ማንነቱን ቶ ዋናው የእናንተ ደህና መሆኑ አይደለም። ዋናውማ ሰውየው ነው እንዴ። ማን ነው በመካከላችን ሰይጣን የሆነው ሰው ማን ነው?
መቼም የኔና የሷ ፍቅር እኮ በውስጥም በውጭም ቢሆን ጠላቱ ብዙ ነው አይደለ? ማን ነው ከየሻረግ ጋር ተጣልቷል ያለህ? ለምን ተዋዋለው እንዴ? ይኸውልህ የኛ ፍቅር እኮ ይኸውልህ ከውስጥም ከውጭም ፍቅራችንን የሚጠሉ ሰላማችንን ሊያደፈርሱ የሚፈልጉ ብዙ ሰዎች እንዳሉ አውቃለሁኝ። እንዴ ማን ነው ቆይ ተጣላን ያለህ? ዋናው እናንተ ሰላም መሆናችሁ ነው። አወቅኩት ማን እንዳለ አወቅኩኝ። ማሬ ክብሪቷን ደግሞ እንደዚህ ብላ ለኮሰች። አንቺ ማሬ አንቺ ማሬ። አቤት አቤት፣ እንዴት ናችሁ? እኔ ደግሞ መቼ ነው ከየሻረግ ጋር የተጣላሁት? ራስ አይደለ እንዴ ተቆራረጥን ያልከው? እኔ ከየሻረግ ጋር ተጣላሁ ተለያየሁ አልኩ። ካፌ ወጣ ተናገርኩ። እሺ ይኸውልህ ታሚ አትናደድ፣ ግድ የለም። እሺ ከማን ጋር ነው ታዲያ እንደዚህ ተቆራርጫለሁ ምናምን ስትለኝ ነበር? ከቡና ጋር። ቡና? ከአንድ ሲኒ ቡና ጋር። አንድ ሲኒ ቡና? ወይ ጉርታኔ! ሳቃችሁ? ቆይ እንዴት ዞሮ ኪሳችሁን ነው የሚቀደው። ሳቃችሁ እናንተ። እሺ ቆይ እኔ የምልህ በቀን ስንት ሲኒ ቡና ትጠጣለህ? ከቁርስ በኋላ አንድ እጠጣለሁ። ምሳ በልቼም እንደዚሁ እጠጣለሁ። ከዛ ደግሞ ከስራ ስወጣም እጠጣለሁ። በቀን 3? አዎ። እኔ ይሄንን አልችልም። እንዴ አሁን ቅድም አንድ ሲኒ ቡና ጠጥቼ 20 ብር አለች። እንዴ በቀን አንድ ሲኒ ቡና አንዴ በጠጣ 20 ብር፣ 3 በጠጣ 60 ብር ቡና። ቆይ አሁን ይርጋ ጨፌ ሩቅ ነው? ጅማስ ቢሆን ከአዲስ አበባ 300 ኪሎ ሜትር አይደል እንደሚርቀው? በ7 ቀን 60 ሲባዛ በ7 420 ብር። ያው ሰው ሳጋብሽ ለቡና ብቻ ማለት ነው። ጉዳዩ ይሄ ኖሯል። ታስታውሳለህ? እኔ እናንተ ደጅ ላይ ወተን ምግብ ስንበላ ጥብስ 35 ብር ነበር። አሁን ግን 200 ብር። በቀን አንዴ ብትበላ በወር 6000 ብር። የኔ የ2 ወር ደሞዜ ማለት ነው። ይሄንንም ሰው ሳጋብዝ 6000 ብር። እውነት ነው። ስለዚህ ቀስ ብዬ ከጥብስ ጋር ተቆራረጥን። እንዳልደርስብህ ተባባልን። አልደርስበትም፣ አይደርስብኝም። በቃ ሽሽት ወይም ተሸናፊነት መፍትሄ አይሆንም። ሽሽት? እንዴት? ሽሽት እምልህ ከ3 ቡና ወደ 2፣ ከ2 ቡና ወደ 1፣ አሁን ጭራሽ ፍላጎትን እስከ መግታት መድረስ ማለት ነው። ቡና እንደተወደደብህ ሁሉ ሌሎች ነገሮች ሲወደዱብህ ምን ልትሆን? ይኸውልህ አሁን ለምሳሌ የልብስ ዋጋ እየተወደደብህ በሄደ ቁጥር ራቁትህን ትሄዳለህ ወይስ ቅጠል ትለብሳለህ? ለምን ብዬ ራቁቴን እሄዳለሁ? ለምንስ ቅጠል እለብሳለሁ? ስለዚህ መፍትሄው ፍላጎትንና አቅምን ማቀራረብ። ፍላጎትን ለማሟላት ደግሞ ገቢህን ማሳደግ የግድ ነው። እንደኔ ተጨማሪ ስራ መስራት ተጨማሪ ፍላጎትን ለማሳካት ይረዳል። ልክ ብለሃል ሳሚ። እኔ ራሱ በቀን ለ8 ሰዓት የምሰራው ስራ ለተሻለ ህይወት የሚያንቀሳቅሰኝ አይደለም። ወረፋ ነው? አዎ። ሰላም። እኔ የምልህ ደህና ነህ? እንዴት ነህ? እንደምን ነህ? እግዚአብሔር ይመስገን። እኔ የምልህ ስራ ፈላጊ ነህ? አዎ። ማለት ሌላ ተጨማሪ ስራ። ተጨማሪ ስራ? እንዴት ነው የሚያስቅሽ? ምንድን ነው የሚያስቅሽ? እንዴ ተጨማሪ ስራ አልክ እኮ።
በማማሙት አለመኛ ነህ። መሳቅ ትወጃለሽ ልበል? እንዳንተ አይነቱ ከተገኘ ማመሳቅ አይፈልግም። ይኸውልሽ እኔ እኮ ያልኩት አልገባሽም። ተጨማሪ ስራ ማለት እኮ አይ ገብቶኛል። ተጨማሪ ስራ ሌላው አንድ ስራ አጣል። አንተ ተጨማሪ ስራ። በተለይ እንደዚህ አይነት አጋጣሚ ሲገኛው አንተም ደግሞ ታስካለህ። ምን መሰለሽ ያለኝ ስራ ከኑሮዬ ጋር ከውጪና ከገቤ ጋር ስላልተበጣጠነልኝ ሌላ ተጨማሪ ስራ ፈልጋለሁ ነው የምልሽ። ወይኔ ስታሳዝን፣ በማማሞት ኑሮ ከብዶሃል። ወይኔ ይኸውልህ እኔ ልምከርህ ይኸውልህ ፍላጎትህንና ኑሮህን ወይኔ በማማሞት እማዬ ምንድን ነበር የምትለው? ቆይ አዎ አስታወስኩትኝ። ልጓም ትላለች። ስለ ልጓም ታውቃለህ ወይስ አታውቅም? ይኸውልህ ኑሮህንና ፍላጎትህን ልጓም አበጅለት ትላለች እማዬ። ተረኛ አቤት። እንዴ ታሜ ሰርፕራይዝ! ባይ ዘ ዌይ ፍላጎትህንና ኑሮህን ለማጣጣም መስራት፣ መልፋት፣ መጣር እንጂ ከህይወት መሸሽ አይቻልም። ናግባ። ኧረ ምገርም አይደለ እንዴ አንተ በጣም ተለየህብኝ እኮ። ቆይ ግን እንዴትማ ስለነስጥልኝ አብሮ ይስጥልኝ። እሺ ስም አለ በል። ስም ታምራት ከፍ አለ። እሺ እድሜ 32 አሁን ከሁለት ቀን በኋላ ይሞላኛል 32። እሺ መታወቂያ ይዘሃል? መታወቂያ ይዣለሁ። እሺ ታምራት ስራ ሲኖር እንጠራለን። እሺ ግን ቶሎ የሚገኝ ስራ የለም? ቶሎ የሚገኝ ጥበቃ ትሞክራለህ? በቃ ወይም ተው። እሺ ጽዳት ትሞክራለህ? ጽዳት ሹፍርናም አለ? ወይ ሹፍርና መንጃ ፈቃድም አለኝ። ኦ ጥሩ። እንግዲያው ሰውየው ቀን የሚሰራለት ነው የሚፈልገው፣ ግን 12 ሰዓት ሲሆን ራሱ ነው መኪናውን የሚይዘው። በቃ እኔም ፋብሪካ ውስጥ ስለምሰራ በሽፍት በሰውየው ፕሮግራም ማስተካከል እችላለሁ። ስለዚህ የሚመች ከሆነ ነገ መጀመር ትችላለህ ማለት ነው። እመጣለሁ። ነገ ልምጣ አይደል? እሺ ይቻላል። ይኸውልህ እንዲህ ነው እንግዲህ። ብራቮ ታሜ፣ ይሄ ነው በቃ ይገባሃል። አቦ በል ቀበቶውን ስር